ሰላም ጤና ይስጥልኝ የተግባር ሚዲያ አድማጭና ቤተሰቦቻችን በሙሉ እንዴት ናችሁ? እንደምን ቆያችሁ? በዓልስ እንዴት አለፈ? ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ወሰላም። ኦርቶዶክሳውያን እንዴት ናችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። የትንሣኤ በዓልስ እንዴት አለፈ? እንዴት ነበረ? በያላችሁበት ጥሩ የበዓል ቆይታ እንዳሳለፋችሁ እምነት አለኝ። ዛሬም እንደተለመደው ተግባር ሚዲያ በአንድ ርዕሰ ጉዳይ ላይ በደንብ በሰፊው መረጃ ይዞ ወደ እናንተ ብቅ ብሏል። እናንተም የዩቲዩብ ቻናላችን ተከታታዮቻችን ይህንን የዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰቦቻችን እንድትሆኑ አክብሮታዊ ግብዣችንን እናቀርባለን። በዛሬው ልዩ መሰናዷችን ደግሞ አንድ ሊቀ ጳጳስ እመቤታችን ቤዛዊት አትባልም በማለት የተናገሩት ንግግር ማህበራዊ ሚዲያውን እንደተለመደው እያነጋገረ ይገኛል። ሊቀ ጳጳሱ ማናቸው? ምንስ ብለው ተናገሩ? ኦርቶዶክሳውያንስ ምን አይነት ምላሾችን እየሰጡ ነው? ሰፋ አድርገን እንመለከተዋለን። በሌላ በኩል በእስልምና ወንድሞቻችንና በኦርቶዶክስ ወንድሞቻችን መካከል የሚደረጉ ዲቤቶችና ፍጭቶች እንደቀጠሉ ናቸው። የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ወንድም የሆነው አኬ ለእስልምና ኡስታዞችና ለእስልምና መምህራን በተለይም በማህበራዊ ሚዲያ ላይ እስልምናን ወክያለሁ ብሎ ለሚከራከረው ሁሱ ይፋዊ ጥሪ አቅርቦለታል። እንከራከር ወይም እንወያይ የሚል ይፋዊ ጥሪ አቅርቦለታል። ወንድማችን ሁሱ ደግሞ ምን አይነት ምላሽ ሰጠ? እንዲሁም ደግሞ ዮኒ ማኛ ባዘጋጀው ላይ እፎይን ረግጠው የወጣው ወንድም ወይም ደግሞ በሕግ ከሚፈለግ ሰው ጋር አልወያይም ያለው ወንድም በራሱ የእስልምና እምነት ተከታይ ወንድሞች ተቆሞ እየገጠመው ነው። ይህንን በተመለከተ ወደ እናንተ የማደርሳችሁ መረጃ ይኖረኛል። ተግባር ሚዲያን ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። እስከ መጨረሻው ድረስ አብረን እንቆይ። እስኪ በቅድሚያ አነጋጋሪውን የሊቀ ጳጳሱን ንግግር ሰምተን እንመለስና ሊቀ ጳጳሱ ምን አሉ? ምንስ ምላሽ ተሰጣቸው? በሰፊው እናያለን። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። እንግዲህ እኚህ ሊቀ ጳጳስ የተናገሩት እመቤታችን ቃል በቃል ነው ያሉት። እሳቸው አትደንግጡ፣ እመቤታችን ቤዛ አይደለችም ብለዋል። በጣም አስገራሚው ነገር ደግሞ ይህንን የተናገሩት በፍኖተ ጽድቅ ሚዲያ ላይ ነው። ሊቀ ጳጳሱ ማናቸው የሚለውን በመጀመሪያ ለእናንተ ግልጽ ለማድረግ ያክል ብፁዕ አቡነ ገብርኤል ይባላሉ። የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። ብፁዕ አቡነ ገብርኤል ከዚህ ቀደም በተሃድሶ እንቅስቃሴ ስህተቶች አሉበት በተባለው ፍኖተ ጽድቅ ላይ ነው ቀርበው የተናገሩት። በእርግጥ ፍኖተ ጽድቅ ሚዲያ ባለቤቷ ተጸጋይን ጨምሮ ሚዲያው በይፋ ይቅርታ መጠየቁ ይታወቃል። በርካታ ኦርቶዶክሳውያን ባደረጉት ርብርብና የኦርቶዶክሳውያን ቲክታከር ወንድሞቻችን ባደረጉት በጎ ተጽዕኖ አቶ ጸጋይም ሆነ ፍኖተ ጽድቅ ሚዲያቸው በይፋ ይቅርታ ጠይቆ እንዲሁም በተለያዩ ዝማሬዎች ላይ ይጠቀምባቸው የነበሩ ዓለማዊ መሳሪያዎችን የሙዚቃ መሳሪያዎችን በይፋ አቃጥሎ አስወግዶ ዩቲዩብ ላይ ተጭነው የነበሩ በተለያዩ ዓለማዊ የሙዚቃ መሳሪያዎች የተሰሩ ዝማሬዎች እንዲወርዱ መደረጉ ይታወቃል። ፍኖተ ጽድቅ ሚዲያ ባለቤት አቶ ጸጋይ ከዚህ በተጨማሪም የኢኦቲሲን የቴሌቪዥን ጣቢያ በርካታ ሚሊዮን ብሮችን አውጥቶ ማሰራቱን ለዚህም በርካታ ኦርቶዶክሳውያን ምስጋናቸውን ማድረሳቸው ይታወቃል። አቶ ጸጋይን ሊቀ ጳጳሳት ብቻም ሳይሆኑ ቅዱስ ፓትርያርኩ አቡነ ማትያስም ተገኝተው አመስግነውታል፣ ባርከውታል፣ መርቀውታል። ታዲያ አቶ ጸጋይ በሚመራው በፍኖተ ጽድቅ ሚዲያ ላይ ዛሬ የተላለፈው መልእክት ደግሞ አሁንም መነጋገሪያ ሆኗል። መልእክቱን ያስተላለፉት የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ገብርኤል እመቤታችን ቅድስት ድንግል ማርያም ቤዛ አትባልም ብለዋል። ይህንን በተመለከተ ኦርቶዶክሳውያን ሊቃውንት ምን ይላሉ የሚለው ወደፊት በጉጉት የሚጠበቅ ጉዳይ ነው። ነገር ግን ከዚህ ጋር በተገናኘ የኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን መካከል አንዱ የሆኑት መምህር ተስፋዬ ሞሲሳ በዚህ ጉዳይ ላይ ምላሽ ሰጥተዋል። መምህር ተስፋዬ ሞሲሳ በተረጋገጠ የፌስቡክ ገጻቸው ላይ ያሰፈሩት ምላሽ ደግሞ ባጭሩ እንዲህ ይላል። ላንብብላችሁ። ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህንን ሙሴን በቁጥቋጣቸው በታየው በመላኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። የሐዋርያት ሥራ ምዕራፍ 7 ቁጥር 35።
መምህር ተስፋዬ ሞሲሳ ይህንን ጥቅስ በማስቀደም ነው የጀመሩት። ቤዛነትን የተመለከቱ ጥቅሶች በብዙ አይነት መልክ በብዙ ስፍራ በቅዱስ መጽሐፍ ተጽፎ እናነባለን ያሉት ተስፋዬ ሞሲሳ በሁለቱ ታላላቅ ሊቃውንት ካዳነ ወልድ ክፍሌና ደስታ ተክለ ወልድ መዝገበ ቃላት ስለ ቤዛነት እንዲህ እናነባለን በማለት አስቀምጠዋል። አንደኛ፣ ቤዛ በቁሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ ማለት ነው። ይህም በኪዳነ ወልድ ክፍሌ መዝገበ ቃላት ገጽ 266 ላይ በግልጽ ተሰፍሮ ተገኝቷል። መምህር ተስፋዬ ሞሲሳ ጽሑፋቸውን በዚህ መልኩ ከቀጠሉ በኋላ መጨረሻ ላይ ድንግል ማርያምን ቤዛዊተ ዓለም ስንል የሔዋን ምትክ ማለታችን እንደሆነ የታወቀ የተረዳ ነው። የቀደመችቱ ሔዋን ያለማመን ያለመታዘዝ የኃጢአት የውድቀትና የሞት ምልክት በመሆን ሴትነትና ሰውነትን አሳንሰው ነበር። ሁለተኛይቱ ሔዋን ደግሞ የማመን የመታዘዝ የቅድስና የንጽህና ምልክት በመሆን የቀደመችውትን ሔዋን ምትክ ወይም ቤዛ በመሆን መማሪያችን ሁላለችና የአንስት ዓለም ምልክት በመሆኗ ቤዛዊተ ዓለም እንላታለን በማለት የሊቀ ጳጳሱ ንግግር ስህተት መሆኑን አስፍረዋል። ሌሎች ሊቃውንት በዚህ ጉዳይ ምን ይላሉ የሚለው የሚጠበቅ ጉዳይ ሆኖ ወንድማችን አክሊልም በዚህ ጉዳይ ላይ በፌስቡክ በተረጋገጠ የቲክቶክ ገጹ ላይ ይህንን መልእክት አስፍሯል። ሰምተነው እንመለስ። ሰላም ለእርሱ ይሁን አባታችን፣ ቡራኪው ትድረሰኝ፣ ጸሎቱትም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድን ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ፣ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለውን ቃል ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለው ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። እንግዲህ ወንድማችን አኪ ይህንን ምላሽ ሰጥቷል። ብፁዕ አባታችን ብፁዕ አቡነ ገብርኤል በተናገሩት ጉዳይ ላይ ሊቃውንት ምን ምላሽ ይሰጣሉ? እሳቸውስ ምን አዲስ ነገር ሊናገሩ ይችላሉ? ፍኖተ ጽድቅ ላይስ የጉዳይ መተላለፉ ምን አንድምታ ሊኖረው ይችላል? ሚዲያው የሚሰጠው ማብራሪያም ካለ ተከታትለን ወደ እናንተ እናደርሳለን። በሁለተኝነት የያዝነው ጉዳይ ደግሞ ወንድማችን አኪ ለእስልምና እምነት ተከታይ ወንድሞቻችን ይፋዊ የውይይት ጥሪ አቅርቧል። በተለይ ደግሞ በቲክታክ ፕላትፎርም ላይ የምናውቀው ሁሱ ወንድማችንን ፊት ለፊት ተገናኝተን በፈለከው ርዕስ ጉዳይ በተለይም በኢየሱስ ክርስቶስ አምላክነት ጉዳይ ላይ መወያየት እንችላለን ብሏል። አኪ ያቀረበውን ጥሪ ተከትሎ ወንድማችን ሁሱ እስካሁን ይፋዊ ምላሽ አልሰጠም። ጥሪውንም ተቀብያለሁም አልተቀበልኩም የሚል ማረጋገጫ እስካሁን እንዳልሰጠን የተነገረው በዚህ በዲቤቱ ጉዳይ በተመለከተ ወይም ሶሻል ሚዲያ ላይ በእስልምና ወንድሞችና በክርስትና ወንድሞች መካከል እየተደረጉ ያሉ ክርክሮች አሁንም አነጋጋሪነታቸውን ቀጥለዋል። በዮኒ ማኛ ቤት ከ3 ቀን በፊት በተደረገ ውይይት እፎይ ገብቶ ለመወያየት ፈቃደኛ በሆነበት ሰዓት የእስልምና እምነትን ወክያሉ ብሎ የገባው አንድ ወንድም ግን በሕግ ከሚፈለግ ሰው ጋር አልወያይም በማለት ላይቡን አቋርጦ መውጣቱ አይዘነጋም። ይህንን ተከትሎ በራሳቸው የእስልምና እምነት ተከታዮችም ተቃውሟቸውን እያሰሙ ይገኛሉ። እስኪ አንድ የእስልምና እምነት ተከታይ ወንድማችን በቲክቶክ ፕላትፎርም ላይ ያስተላለፈውን መልእክት ሰምተን እንመለስ። እፎይ በሕግ የሚፈለግ ሰው ነው፣ ከእሱ ጋር አልወያይም ማለትህ ለህዝቡ ምንም አይነት መልስ አይሆንም። የሙስሊም ወንድምና እህቶቼ ጥሪ ማደርግላችሁ እናንተ መጣችሁ እፎይን
ነብዩ መሐመድ እንደዚህ አይነት ነገር ተብሎ የተጻፈ ነገር የለም ብላችሁ የምትሆኑ ከሆነና ካሳመናችሁን በነብዩ መሐመድ ጉዳይ ላይ ካሳመናችሁን የመጀመሪያው በድጋሚ እስልምናን ዮኒ ማኛ ይቀበላል። እኔ ብቻ ሳልሆን እኔ ቤት ያሉ ወንድምና እህቶቼ ክርስቲያኖች አብዛኞቻችሁ እፎይን ካሸነፋችሁ ከእፎይን ነጥብ ካስጣላችሁ እፎይ የሚናገረው ንግግር ስህተት ነው ካላችሁ ኑና ተወያይታችሁ በፍቅር ተወያይተን ይኸው አንዳንድ ቁጥር እሰልማለሁ እያላችሁ ይባረለ እፎይም ቤቱ ዘግቶ ብቻውን ቢያወራ ለህዝቡ ምንም አይነት መልስ አይሆንም። አንተም ደግሞ እዛ ጋር ብቻህን ዘግተህ ብታወራ ለህዝቡ ምንም አይነት መልስ አይሆንም። በቃ እፎይ የሚፈልገው መንግስት ከሆነ ህግ ከሆነ እሱ ህግ ይወጣው፣ መንግስት ይወጣው። ይሄ አንተ ስራ አይደለም። በቃ አንተ መወያየት የምትችል ከሆነ ተወያይ፣ ናና ተወያይ። ይሄው አሁንም እንግዲህ ዮኒ ማኛም በኔ ቤት ይወያዩ ብሏል። እኔ 100% ምድግፍ ሐሳብ ቢሆን ይሄ ሐሳብ ላወያያችሁ ወዳኛችሁ ብሏል። መጥቶ መወያየት ነው በቃ። ደግሞ ብዙ ብቻ አይደለም የሚወያዩ፣ በጣም ብዙ ሰዎች እኮ አላችሁ አይደል? ቢያንስ እናንተም ነውና ተወያዩ። ይሄ የሁሉም ጥያቄ ነው። የኔም እስካሁን ድረስ የኔም ቢሆን ጥያቄ ነው። መወያየት ነው በቃ። እስካሁን ድረስ የኔም ቢሆን ጥያቄ ነው። እንድትወያዩ እንፈልጋለን። ይሄ የሁሉም ጥያቄ ነው። በህግ ስለሚፈለግ እሱ ጋር እንወያዩ። ይሄ ምንም ሰማይና ምድር ነው በቃ። በህግ የሚፈልጉ ከሆነ ህግ ራሱ ይወጣው። አንተ ምንም ቤት አይደለም። ትክክል ነው ወንድማችን፣ የእስልምና እምነት ተከታይ ወንድማችን ያስተላልፈው መልእክት ትክክል ነው። እፎይ በህግ ተፈለገም አልተፈለገም ይሄ ጉዳይ አይደለም። መልስ ካለ ፊት ለፊት ቀርቦ መወያየት ነው በቃ። ይሄ ኢቭን በህግ እንኳን የሚፈልግ ሰው ቢሆን በህግ ጥላ ስርም ሆኖ እኮ ስለ ሃይማኖት ምን አይመለከተውም ማለት ነው። እንኳን ማይፈለገውን ልጅ ቀርቶ በቃ ይሄ ህግ ይዞታል ብሎ ካመነ ልጁ ህግ ይጨርሰው። የሱ ጉዳይ አይደለም። የሱ ጉዳይ ህግ ማስከበር አይደለም። የሱ ጉዳይ ያመነበትን እውነት ይዞ ቀርቦ መወያየት ነው። ከእፎይ ጋር አቅም አለኝ እወያያለሁ የሚል የእስልምና እምነት ተከታይን ወክሎ በማህበራዊ ሚዲያ ላይ የሚንቀሳቀስ ሰው ካለ መድረኩ ክፍት ነው። በዮኒ ማኛ በኩል ገለልተኛ በሆነ መንገድ መሳተፍ ይቻላል። ኢቭን እሱ ገለልተኛ አይደለም ተብሎ ከታመነ እንኳን በእነሱ በኩል ሌላ ሰው ገለልተኛ የሆነ ሰው ጠቁመው በዛ በኩል እይቱ ለማድረግ ይቻላል። እፎይ በዚህ በኩል ፈቃደኛ ነው። ሰሞኑን ማህበራዊ ሚዲያ ላይ ያሉ ትርምሶችና ወቅታዊ አጀንዳዎች እነዚህን ይመስላሉ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን አስቀምጡ። እኔ በአዳዲስ ጉዳዮች እመለሳለሁ። ተግባር ሚዲያ ቀዳሚ ምርጫችሁ ይሁን። ሰላም ሁኑ።